እየነገርከኝ እንዴት ነው ጠንካራ መሆነው? ወይኔ ልጄን ልጄን እሷ እኮ ነች ልጄን። እሷ እኮ ከወለድኳት ልጄ በላይ ናት። ሁሉ ነገር የምታስብልኝ እሷ እኮ ናት። የሰላም ድምፅ የሰማሁት ለምንድን ነው መጠቀሚያ እንደሆንክ የሚሰማኝ? ጆንን አገተው ብሌንም መናገርም ሆነ መንቀሳቀስ አልቻለችም። ቃልም የወይዘሮ ገነትን ዶክመንት አሳልፋላቱ በኃይሉ ሰጠኝ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባለፈው ክፍል ላይ እንግዲህ ብሌን ተመርዛ ነበረ። እውነት ለመናገር ብሌን መመረዝ አልነበረባትም፣ እንደዚህ መሆን አልነበረባትም ነበርና ጆንም እውነቱን አውቆ ብሌን ላይም ሆነ ወይዘሮ ሰላም እንዲሁም ሳሚን ለመጉዳት ባያስብ ጥሩ ነበረ። ግን ደግሞ ጆንም ያው የእናቱና የአባቱ ገዳይ ወይም ደግሞ ወይዘሮ ሰላም ስለሆነች ወይዘሮ ሰላም ደግሞ ብሌን በምትሰቃይ ሰዓት ወይም ደግሞ ብሌን ከሞተች ወይዘሮ ሰላም እንድትሰቃይ ስለሚፈልግ ብቻ እንግዲህ ስሜታዊ ሆኖ ጆንም አድርጎታል። ምክንያቱም ጆን ትንሽዬ ማሰብ ነበረበት። ምክንያቱም የሆነ ሰዓት እኮ እንዴት ነው ሳሚ የኔ እኩያ ነው፣ እንዴት ነው እናትና አባቴ ሊያስገድል የቻለው? ወይዘሮ ሰላም ራሱ በጣም ጥሩና ደግ ነች፣ እንዴት ነው ይሄን ሰውን እንደዚህ ልታስገድል የምትችል ብሎ ማሰብ ጀምሮ ነበረ። ግን ደግሞ ያን ያህል ብሌንም መናገር ዶክተሩ መጥቶ እንግዲህ የብሌን ቅርብ ዘመድ በሚል ሰዓት ዳግምም እኔ ነኝ ፍቅረኛዋ ብሎ እንግዲህ ገብቷል ከወይዘሮ ሰላም ጋር። ወይዘሮ ሰላም ምንድነው ችግር አለ ወይ? እኔ እየፈለገውን ሆኖ እሷ እንዴት ትደለለኝ ብቻ ነው የምፈልገው ምንድነው ዶክተር ብላ በምትለው ሰዓት እንግዲህ ዶክተሩም ተረጋጉ፣ ደህና ነች ልል አልችልም፣ ማድረግ ያለብንን አድርገን አትርፈናታል፣ ግን ደግሞ ከዚህ በኋላ መናገርም ሆነ መራመድ የምትችል አይደለችም በሚላቸው ሰዓት እንግዲህ ዳግም ሆነ ለመናገር ሲያናድን ይችላል ፍጅናጀ እኔ ዳግም ሆነ ለመናገር ቢወጣ በጣም ነው ደስ የሚለኝ። በጣም የሆነ በቃ እንደዚህ ራሱ ታማ ራሱ የሆነ ጥርጣሬ ለምንድን ነው ባለፈው ክፍል ላይ ራሷን ስታወርቃ በነበረችበት ሰዓት እንግዲህ እሱ ያሳስበው ቀለበቱ ከእጇ ላይ ለምን አወለቀችው ብሎ በጣም የሆነ የማይታሰብ ነገር ሰው ወደ ሞት እየሄደ ታሞ አጣብቂኝ ውስጥ ሆኖ ያንን ሰው ለማዳን ነው እንጂ የሚለፋው እሱ ግን የራሱን ስሜትና የራሱን ሀሳብ ብቻ ነው የሚያራምደውና በጣም ኢየሱስ ቅናትም ሆነ የሆነ ኢየሱስ ጥርጣሬ በጣም ነው የሚያናድደውና ብሌንና ሳሚ አንድ ላይ ቢሆኑ ለመናገር በጣም ነው ደስ የሚለው። ሳሚ ነው አሁን ዳግም ብትደውልለት ራሱ አያነሳላትም ነበር። ምክንያቱም መተኛ ተፈልጋለሁ ሂድ ብላ ስላስወጣችሁ ሂድ ብላኝ ይለ ለምንድን ነው የደወለችልኝ ብሎ አያነሳም፣ እንዴት ሞት ነበረ የሚተዋት። ሳሚ ግን ስልኩን አንስቶላት እንግዲህ ምንድነው የሆነችው ብሎ ነው በጣም እየተደናበረና እየፈራ ሄዶ እንግዲህ በሩን ከፍቶ እየደረሰላት ያወጣት። ሳሚ እውነት ለመናገር በጣም ነው ብሌንን የሚወዳት። አሁን ላይ መሆን ያለበት ብሌን ሳሚ ራሱ ጆንን በጣም ነው እየጠረጠረው። ቆይ ብቻ እያለ እንግዲህ አሳቻ ቦታ እየጠበቀ ነበረ። ዳግምና ወይዘሮ ሰላምም ከዶክተሩ ጋር ሲወጡ እንግዲህ ሳሚ ምንድነው ብሌን ደህና አይደለችም ወይ በሚሉት ሰዓት እንግዲህ አዎ ደህና ነች፣ ግን ደግሞ መራመድም ሆነ መናገር አትችልም። ያው በሚነግሩት ሰዓት ሳሚ በጣም ነበረ ስሜታዊ የሆነው። ምክንያቱም በጣም ነው የሚወዱትን ወይኔ የኔ ፍቅር እኔ እንደዚህ ልሁንልሽ፣ እኔ እንደዚህ ያደረኩሽ፣ ቶሎ መጥቼልሽ ኖሮ እኮ ምን እያለ እንግዲህ ራሱን ነው እየወቀሰ የነበረው። ምክንያቱም ጆን ከሷ ክፍል ሲወጣ የተወሰነ ነበረ። ከውጭ ሲገባ ጆንን እንግዲህ ግብ ነበር ያዘው። አንተ ነህ እንደዚህ እንድትሆን ያደረካት በሚለው ሰዓት ጆንም እንዴት ነው ሁሌ ወደ እኔ ጣትህን የምትቀስረው? አንተ የፍቅር ጥያቄ አቅርበህላት ስለነበር የፍቅር ጥያቄህን አልቀበል ስትልህ አንተ አድርገኸው ከሆነስ በሚለው ሰዓት እንግዲህ ዳግም ጅላንፎ ጅላጀል ደግሞ ማለት ነው እውነት እኮ ነው እሱ ሊያደርገው ይችላል። ወይኔ ሳሚ ግን አንተ እንደዚህ አድርገህ ከሆነ እምምርህ እንዳይመስልህ እገልሃለሁ እያለ እንግዲህ በውስጡ ሲፎክር ነበረ። ያው ዳግም እንኳን ለመግደል ለመንካት ራሱ አይሆንም። ምክንያቱም በጣም ፈሪ ነው። የማጣራሱ በጥፊ ነካ ካደረገንም እንጂ እንደ ሳሚ አይቧቅስም ማለት ነው። ሳሚ እኮ የሆነ እንደ ወንድ ነው እና ደስ ይላል። ዳግም ግን የሆነ በቃ እንደ ሴት ዝም ብሎ ብቻ ቅናት፣ መንጨርጨር፣ ውስጡ ብቻ ማውራት ምናምን ነው ያለውና ወይዘሮ ሰላም እንግዲህ ለገነት ንገራት እስከ መቼ ተደብቆ ይቆያል? ምክንያቱም ማወቁ አይቀርም። ስለዚህ ንገራት ብለው እንግዲህ ዳግም ለእናቱ ደውሎላት ነበረ። እኔ ያልቻልኩትን እንዴት ነው እሷ ልትችለው የምትችል እንግዲህ ምንም ማድረግ ስለማልችል እነግራታለሁ ብሎ እንግዲህ ለእናቱ ደውሎ በሚነግራት ሰዓት እናቱም ደግሞ በጣም ውስጧ ተጨንቆና ተረብሻ ነበረ። በጣም ራሱ ከብዶኛል እያለች ሀይጋ ቡና አፍልተው እንግዲህ እስኪ ይህንን ቡና ከጠጣው በኋላ ከለቀቀኝ እንጂ በጣም ነው የተጫጫነኝ የደበረኝ በምትላት ሰዓት ፀሐይም ችግር የለውም ይሄን አንድ ሲኒ ቡና ፉት ስትይ ነው ሁሉም ነገር ለቆሽ የሚሄድ ብሎ እንግዲህ ቡናውን ልትቀዳ በምትል ሰዓት ዳግም ደውሎ ያለውን ነገር በሚነግራት ሰዓት አይደለም ቡና ስልኩን ራሱ ጥላ ነበር። ወይኔ ልጄ አንቺ እዛ ሐኪም ቤት ተኝተሽ እኔ እኮ ምግብ በልቻለሁ ይሄ ሁሉ በእኔ ምክንያት ነው እኔ ልጄ እያለች እንግዲህ እየሮጠች ነበረ። ፀሐይም ከኋላዋ ገነት እያለች ብትከተላትም ልትይዛት አልቻለችም። በስተመጨረሻ ሐኪም ቤት ነው እየደረሱት። ሐኪም ቤት በሚደርሱ ሰዓትም ወይዘሮ ገነት ወይዘሮ ሰላም ልጄን ምንድነው ያደረግሻት? እኔ እኮ ጤነኛ ልጅ ነበር የሰጠሁሽ ምንድነው እያደረግሻት? እያለች እንግዲህ ወይዘሮ ሰላምን መውቀስ ነው እየጀመረችው። ምክንያቱም ልጅቷን ማየት ስላልቻለች አዝናለች። ወይዘሮ ገነት ያው ያሳደገች እሷ ብትሆንም በጣም ነው የምትወዳት። ምክንያቱም ዳግም ራሱ ብሏል በፊት ላይ ራሷን ሲያማት እኮ ለብሌን በጣም ነበር የምትጨነቀው። አሁን ደግሞ መናገር አትችልም መራመድ አትችልም ብሎ መናገር በጣም ከባድ ነው። እናቴ ላንቺ የሚሆነው እንግዲህ እግዚአብሔር ያግዝሽ ብሎ ይነገራል። ወይዘሮ ገነትም ወይዘሮ ሰላምን በጣም ስሜታዊ የሆኑት ወይዘሮ ሰላም ራሱ የሚፈለገውን ንብረቴን ራሱ መሸጥ ካለብኝ ሸጬ ያሳክማለሁ ወይኔ
እንጂ ያንን ማንደጃ እኮ ይዘሽ ባትሄጂ ኖሮ እንደዚህ አትሆኝም ነበር እያለች ወይዘሮ ሰላምም ራሷን ነው የምትወቅሰው። ሳሚም ደግሞ አንቺ እኮ እውነቱን ነግሬሽ ኖሮ እዛ ኩሽና ውስጥ አልነበረም ቦታሽ፣ ወይዘሮ ሰላም እቅፍ ነበረ መኝታሽ። ስለዚህ እውነቱን እያወቅኩ ደብቄሻለሁ። አሁን ግን ዳኝልኝ እንጂ ወዲያው ነው የምነግርሽ፣ አንድ ቀን ራሱ አላሳድርም እያለ እንግዲህ እሱም ስሜታዊ ሆኖ ነበረ። ሳሚም ከዚህ በፊት እርግጥ ነግሯን ነበረ ለብሌን፣ ያው የዲኤንኤ ውጤቱ ስለተቀየረ ብሌን ልታምን አልቻለችም። እውነት ለመናገር ዳግም ምንም ነገር አይደለም ፍቅረኛው የሆነች ነገር ራሱ የታመመበት አይመስልም። ምክንያቱም የሆነ ምንም እንትን አላለም። ሳሚ ግን በስመ አብ በጣም የሚያሳዝነው የሆነ ራሱ ውስጡ ራሱ ስብርን ያለ የሆነ ዳግም የሆነ እልህ ነው እንጂ የያዘው የሆነ የሚያፈቅራት ራሱ አይመስለኝም። ልቡ ድንጋይ ነው። ልቡ ውስጥ በቅናት የታወረ እንትን ያለውና ሳሚና ብሌን ይፋቀሩ ብላለሁኝ። ቃል ስንሄድ ደግሞ ቃል እንግዲህ ወይዘሮ ገነት አድርማ አስተካከላ ወይዘሮ ሰላም እንድትመልሳት ወይዘሮ ገነት ቤት ገብታለች። በጣም ባለፈው ክፍል ላይ ጥሩ ሲያጫውታት እና እኔ ራሱ በጣም ቃል በጣም ተቀይራለች። በጣም ጥሩ ነገር እያደረገች ነው። በቃ ጆን ራሱ የእናትና የአባቱን ገዳይ ከቃል ይሰማል። ምክንያቱም አቶ በኃይሉ በጣም ወንጀለኛ እና ክፉ ሰው ስለሆነ ብዬ አስቤ ነበረ። ግን ደግሞ ወይዘሮ ቃል እንግዲህ ውላ ስታደር ደግሞ ሀሳቧን ቀይራለች። ምክንያቱም ባለፈው ክፍል ላይ ወይዘሮ ፀሐይ አንቺ እያለሽ እንዴት ነው እናትሽ ውሃ የምትቀዳ ቅጂ ብላ ልካት ነበረ። ለዛውም ለምንድን ነው ትልቁን ጀሪካን እየሰጡኝ እንደኔ እዚህ እኮ መሆን አልነበረብኝም። አቶ በኃይሉን አስማምቼ ከእሱ ጋር ተስማምቼ የሆነች ወደ ቤት የሚመለሰኝ ከሆነ መለሳለሁ። እዚህማ መቆየት የለብኝም። ጭራሽ እኮ ሰራተኛቸው አደረጉኝ። በልጅነቴ እኮ የዲስክ መንሸራተት ጊዜ ነው ወይነቴ ብሌን እና ሉላ ስራ እየሰራች እሷ ግን ያችን ጀሪካን ስለተሸከመች ብቻ የዲስክ መንሸራተት ሊይዘኝ ነው ብላ እንግዲህ በጣም ነበር የተናደደችው። እንደምንም እንግዲህ ቤት ከደረሰች በኋላ ደግሞ ቤቱን ራሱ ሳይዘጉት ወዴት ነው የሄዱት? ሌባስ ቢገባ ብላ እንግዲህ በምታስብ ሰዓት ሌባ ራሱ ቢገባ ለነገሩ ምን ይወስዳል? ለመስረቅ ራሱ ገብቶ ልቡ ተሰብሮ ነው የሚወጣ። ስለዚህ ቢዘጉትም ባይዘጉትም አንድ ነው እያለች እንግዲህ ከራሷ ጋር እያወራች ነበረ። ስለዚህ ቁጭ ብላ በምታስብ ሰዓት እንግዲህ ለአቶ በኃይሉ እንግዲህ ዶክመንቱ ልስተውና እኔ ነፃ እወጣለሁ ከዚህ ቤትም እሄዳለሁ፣ እዚህ እኮ ተሰቃየሁ ብላ ፈልጋ አግኝተዋለች። ምክንያቱም አቶ በኃይሉ ያንን ፋይል ካመጣሽልኝ አንቺን ወደ ወይዘሮ ሰላም ቤት መልስሻለሁ ስላላት ወደዛ ቤት መመለስ ፈልጋለች። ምን ያደርግልኛል? ጥሩነት በእኔ አያምርብኝም። ስለዚህ ሰጥቼው እኔም ወደ ድሮ ማንነቴ እመለሳለሁ ብላ እንግዲህ ቆርጣ ተነስታች። ሆነ ለመናገር ወይዘሮ ገነትም አምናት ነው ሁሉ ነገር የነገረቻት፣ ፋይሉም ያለበትን የነገረቻት እና ወይዘሮ ገነት አሁን ድጋሚ ተከዳጅ በኃይሉ ገና ነው ማለት ነው። ምክንያቱም አሁን ቃል ከወይዘሮ ገነት ጋር ብትሆን ነበረ ጥሩ የሚሆነው። ግን ደግሞ ቃል ከክዳቻቸው ሁሉም ነገር በጣም ከባድና ውስብስብ ነው የሚሆነው። ግን ደግሞ ቃል ድርቧ ራርቶ ደግሞ ወደ ጥሩነቷ ተቀይራ ያው አቶ በኃይሉን ብታጋለጠውና አቶ በኃይሉን ለፍርድ ብታቀርበው ሁሉ ነገር ያለው በእሷ እጅ ስለሆነ ወይዘሮ ማለት ለዲያግም ራሱ አስባ ዲያግምን ስለምታፈቅረው ለዲያግም ስትል ራሱ ይሄንን ነገር ብታደርግ ቃል በጣም አሪፍ ነበረ። ግን እሷ ደግሞ የድሎት ቤቷ የበፊቱ ማንነቷ አምሯታል። አሁን ካለችበት በጣም ነው እየሰለቻትና ከማድረግ ወደ ኋላ የምትል አይመስልም። እንግዲህ ቀጣይ ክፍል ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። ብሌንም ቤት ሆና እንግዲህ እንድትታከምና ክትትሏን እንድታደርግ ዶክተሩ አዟቸዋል። ወይዘሮ ሰላምም እዚህ የምትሆን ለብሩ አስበው ከሆነ ችግር የለውም በምትለው ሰዓት ዶክተሩ ችግር የለውም እዛ ቤት ብትሆን እየተሻለ ይሆናል። ምክንያቱም የተለመደውን ነገር እያደረገች በምትቀመጥ ሰዓት እዛ ስለ ልቦናም ጥሩ ይሆናል። እዚህ ግን ሁሉ ጊዜ ሐኪም ቤት በምትቀመጥ ሰዓት በጣም የታመመች መስሏት በጣም ትጨናነቃለች። ስለዚህ እናንተ ራሱ የምታወሩትን የምትነጋገሩትን እሷ ፊት የምታለቅሱትን ራሱ ታያችኋለች፣ ተሰማችኋለች። መናገርና መራመድ ብቻ ነው እንጂ እየጎደላት ሌላውን ነገር ስለምትሰማ እናንተ ፊቷ የምታደርጉትን ነገር ጥንቃቄ አድርጉ ብሎ እንግዲህ አስጠንቅቆ ነግሯቸው እሺ ብለዋል። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይህን ይመስላል። አደራ ድራማ ሆኖ ለመናገር ብሌን እርግጥ ያው ብሌን ዋና ከነከራነች አትሞትም። ግን ደግሞ ባለፈው ክፍል ላይ ትሞታለች ብዬ በጣም ነበር የፈራሁት። ያው እንግዲህ ስላልሞተች በጣም ደስ ብሎኛል። ያው መርሳት ብትረሳ ነበር ከባድ የሚሆነው። ያው ግን አሁን ላይ መርሳት ሳይሆን መናገር ነው ያልቻለችው። በጣም አሪፍ ነው። ያው በጊዜ ብዛት ይሻላታል ብዬ አስባለሁኝ። ጆንና ሳሚ ደግሞ መጨረሻቸው ምን ይሆን? ማን ነው የሚያሸንፈው? እንግዲህ ሳሚ ነው አሸናፊ። ግን ደግሞ ባለፈው ተወግቶ ስለነበረ ቁስሉ እንዳያመው ብዬ ፈራሁኝ እንጂ ሳሚ ነው የሚያሸንፍ። እንግዲህ መጨረሻቸው በቀጣይ ክፍል አብረን የምናይ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸሩ አምላካችን ልዑል ቅዱስ እግዚአብሔር ሆይ እንደ ቸርነት ማረን፣ ይቅር በለን። ሀገራችን ኢትዮጵያን ጽኑ ሰላም አድርግልን፣ ቤተሰቦቻችንን ጠብቅልን፣ አጽራረ ቤተ ክርስቲያን እናስታክስልን። አምላከ ምሕረት ማረን፣ ይቅር በለን። ኦ ስሉስ ቅዱስ ገባሪ ሰማያት ወምድር የረቡ ሴፈ ስላሴ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም በእውነት አምናለሁ። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውርም ስለሰጠኝ ጸጋ በየዕለቱ ሁሉ አመሰግንሃለሁ። አቤቱ በዚች በተባረከች ዕለት ጸሎቴን ትሰማኝና ልመናዬንም ትቀበልልኝ ዘንድ በገናነትህና በአስፈሪነትህ በኃይልህና በመለኮትህ ለምንሃለሁ።
አቤቱ ኃጢአቴን የሚያስተሰርይልኝ ዘንድ የተወደደውን ልጅን ቅዱስ ሥጋውና ክቡር ደሙንም ለመቀበል የበቃሁ አድርገኝ። ፍርሃት በሌለባትም ረድኤትም ጠብቀኝ። አቤቱ ሰውነቴንም በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢትን፣ ትምክህትን፣ ቂምና ቂመኝነትን፣ ቁጣና በደልንም የመሳሰሉትን ክፋቶች ሁሉ ከኔ አርቅልኝ። አቤቱ በጌትነትህም ይቅር ባይነትና ቸርነትም ስውሩንና ግልጹንም ታላቁና ታናሹን ኃጢአቴንም በደሌንም ሁሉ ይቅር በለኝ። አቤቱ በቅዱስ ወንጌልም ትእዛዝም መሰረትም በጎዳና እንድሄድ አድርገኝ። አቤቱ የሰይጣንም የልቡንም ክፋትና መቃጠኑንም ከኔ አርቅልኝ። እኔ ባሪያህም ፍጹም ድሃና ምስኪን የተናቀውና ደካማ ነኝና አቤቱ መልካሙንም ባደረግክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትህን ጸጋ ሰጠኸኝ። እኔ ግን ደግሜ በደልኩ፣ ከክፋቴ እስክመለስም ጠበቀኝ። በንጹሕም ጎዳና መራኸኝ። እኔ ግንም ከኃጢአቴ አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር በለኝ፣ እንደ ቸርነትህም ይቅር እንድትለኝና በክንፈ ረድኤትህም ትሰውረኝ ዘንድ ቅዱስ ፈቃድህን ማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬንም በሰላምና በደህንነትም አቅና። በቸርነትና በይቅርታ ከክፉ ነገርም ተወግጄ መልካሙንም ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ለአብ ለወልድ ለመንፈስ ቅዱስ ለዘላለሙ አሜን። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአኗኗር አንድ በገጽ ሶስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እሊህም ሶስት አካልም በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድም እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ጸጉሩ እንደ በረዶ የነጻ እንደ ሰርድ ናስ ኢያስጲድ ዕንቁ የከበረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የሚያበራ እርሱ ጽኑ አዳራሽ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትንም ያለ መሰረት ያለ ድጋፍን በቃል ብቻ ያጸና እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉንም በየወገኑ የሚገዛ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግስቱ የማያልፍ ግዛቱም ለትውልድ ትውልድ ለዘላለሙ የሚኖር እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱም ስርዓት የማይለወጥና ለሶስትነቱ ምስጋና የሚገባው እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባርክትን የሚላኩለት ነጎድጓድ የሚያመሰግኑት እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሶስት ሲሆን አንድ ሲሆን ሶስት የሚሆን እርሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እርሱ እግዚአብሔር ምስጉን ነው። ቁጣውንም በቸርነቱ ባህር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱንም እሳትን በይቅርታው ውሃ የሚያጠፋ እርሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እርሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እርሱ እግዚአብሔር ምስጉን ነው። እሳትንም በቸርነቱ አበሳንም በቸርነቱ ጉድጓድ የሚደፍን እርሱ እግዚአብሔር ምስጉን ነው። በደልንም በትዕግስቱ መጋረጃ የሚጋርድ እርሱ እግዚአብሔር ምስጉን ነው። ለእርሱ ለብቻው ምስጋና ይገባል። ለመንግስቱ መዛዝ ይገባል። ለሶስትነቱ ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ስልጣን ይገባል ለዘላለሙ አሜን። መለኮት በገጽ ሶስት ሲሆንም በአንዲት ክህሎት ሰማይና ምድርን ባህርንም በውስጧም የሚገኙትንም ሁሉ እየፈጠረ እርሱ ነው። መለኮት በአካሉ ሶስት ሲሆንም በመለኮቱ ግን አንድ ነው። አንድ ስለመሆኑም በአንድ ህብረት ብርሃንን ከጨለማ የለየ እርሱ ነው። መለኮትም በስሉስ አካሉ ሰውንም ባሪያችንና በአምሳላችን እንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛም ስላሴ አዳም ከኛ እንዳንዱ ሆነ አለ። የስላሴ ምክርም በጥቅመ ሰናኦርም ቋንቋ ለያየ እርሱ ቅሉ አንድነታቸውና ሶስትነታቸውን ለማጠየቅ ሲያጠይቅም እንውረድና የከለዳውያን ነገር እንበትንባቸው ብሏልና። ስላሴ ወይም ሶስትነት ከመለኮትም የአንድነትም አኗኗርም ሳይነዋወጥ በሶስት ሰዎችም አምሳልም በቤተ አብርሃም ተስተናገደ።
ይስሐቅንም ለመዋጀት በበጋ አምሳል ለተመሰለ መለኮት ምስጋና ይገባል። ከዔሳው ይልቅም የያዕቆብንም ስነ ባህሪ ለመረጠ እንዲሁም በመሰላል ላይም ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችም ከመለኮታዊ ፀሐይ ጋር የመለኮትም አዳራሽን በማኅፀኗ የተወሰነ የቅድስት ማርያም አምሳል ነው። ለእርሷ በሰማይና በምድር በባህርና በቀላያትም ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብን በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢርም ትስብእቱ ሲታገለው ሰው አምላክ ሰው ሆነ። ሰው ለመሆኑ ምስጢርም በሰውና በእግዚአብሔር መካከልም ድል ገጠመህም ሲል አመለከተው። ይህንንም ቃልን መሰረት በማድረግም ሁሉንም ፈጸመ። በወንጌል እንደተነገረ የእግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ ዕፃ የአንበሳ ልጅም ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅም ኃይልና በጽኑ ክንድም ስራ 12ቱንም ነገደ እስራኤልን ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አሕዛብ በኃይል በማዳኔ ይተማመናሉ፣ እውነትም በእርሱ ላይ ጸንታ ትኖራለች ብሎ እንደተናገረ መዝራዕትም የተባለ የአብ አንድ ልጁ የሚሆን ወልድ ነው። እንጨትነቱን ባለመቃጠል በእንጨቱ ላይም በማይታይ ነደ እሳት አምሳል ለሙሴ ለተገለጸ የእግዚአብሔር መልእክተኛ ምስጋና ይገባል። እጸባጦስም የተባለች ድንግል ማርያም ስትሆን መልአክ የተባለውም የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባህሪ ያለው በሐር ግምጃ ላይ ተዋህዶ የሚያበራ ንጹሕና ጽሩይም ብርሃን ነው። ወልድ ልጅ በመባልም ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱም አብ በፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳትም ነበልባል ነው። አብ አባት በመሆኑ ከባህሪ ልጁ ከእግዚአብሔር ወልድና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝም አንድ በስልጣንም ትክክል ነው። እሊህም ገዢዎችም በገጽ ሶስት በፈቃድም አንድ ናቸው። በመለኮትና በማንኛውም ስነ ባህሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው ሁለተኛውም ከሶስተኛው ሳይለይ በመለኮት አንድ ናቸው እንጂ እነርሱ አንድ አምላክ ናቸውና። የአብ ህልውና ከወልድ ከመንፈስ ቅዱስ ህልውና አይለይም። የወልድም ህልውና ከአብ ከመንፈስ ቅዱስ ህልውና አይለይም። የመንፈስ ቅዱስንም ህልውና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድም መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግስት ከአብ ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድም መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድም ስልጣን ከአብ ከመንፈስ ቅዱስ ስልጣንም ልዩነት የለበትም። የመንፈስ ቅዱስም ስልጣን ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስን ባህሪ ከአብ ከወልድ ጋር አንድ ነው። በዚህም በስላሴ አንድነት ስሉስ ቅዱስ ስለ ሶስትነታቸው ብለው በየጊዜውና በየሰዓቱ ለዘላለሙ ፈጽሞ ይቅር ይሉኝ ዘንድ ማጸናለሁ። ነፍስና ስጋዬንም አደራ አስጠብቃለሁ። ይቅርታቸውና ሀብት ረድኤታቸው በወዳጆቻቸው በሁላችን ሕዝበ ክርስቲያን የጥምቀት ልጆች በወለተ ወልድ በተክለ ጻዲቅ በህተ ሚካኤል በወልደ ተክለ ሃይማኖት በወልደ ጻዲቅ በወለተ ማርያም በወልደ ቂርቆስ በዛለ ማርያም በተክለ ማርያም በተክለ ጊዮርጊስ በወለተ አማኑኤል በወለተ ሰማዕት በአስካለ ማርያም በወለተ ሚካኤል በወለተ ስላሴ በወለተ ሰንበት በወለተ መስቀል በገብረ ትንሣኤ በገብረ ጻዲቅ በፍቅርተ ማርያም በተክለ ጻዲቅ በፍቅርተ ማርያም በስርጉተ ማርያም በጽጌ ማርያም በአስካለ ማርያም በወለተ ማርያም በወለተ ማርያም በወለተ ማርያም በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ይኑር አሜን። ተአምር ይቅርታቸውና ሀብት ረድኤታቸው በወዳጆቻቸው በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ተአምር ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰውም በፍልስጤም ሀገር ነበረ። እርሱም ቅዱሳን መጽሐፍትንም የመጻፍም ችሎታ ነበረው። በመጽሐፍትም
አዋቂነቱም ከሌሎችም ጸሐፊዎችም ሁሉ በጣም ብልጫ ያለው ነበረ። ከዕለታት በአንደኛው ቀንም በበጎ ስራውም የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክቡር የሚሆኑ ሴፈ ሥላሴ የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለትም ጸሐፊውንም ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፍም ሥላሴን ደስ ለማሰኘት የስሉስ ቅዱስንም ስም የስሉስ ቅዱስንም ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበረ። ሥላሴንም በዚህ አይነትም ስራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክትም ክንፋቸውንም በመዘርጋትም የዚህንም የጸሐፊ ነፍስ ለመቀበልም ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዦች ሥላሴ እንደዚህም አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህ እንደ ጻፍክም ተድላ ደስታ ወዳለበት ገነት ና ግባ አሉት። ሥላሴም ይህንንም ካሉትም በኋላ መላእክትም ተሸክመው ወስደውም ከእግረ መንበሩ አደረሱትና ረቂቅና ለመስማትም እጅግ አስደናቂ የሆነ የሥላሴን ምስጢር አስተማሩት። ዳግመኛም እሊህ መላእክት አንተ ጸሐፊ ሆይ በወርቅ ቀለም ላይ በወርቅ አምድ ላይ የተጻፈውንም ስምህን ታይ ዘንድ ና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ሥላሴ ሆይ ምን ስራ ሰራሁላችሁና ነው የማይመጣጠነኝና ተገቢ የሚያይደለ ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረክልን፣ ከአንተ በኩል የቀረ ነገር የለም። በሕይወት ሳለ ቅዱሳት መጻሕፍትን በምትጽፍበት ጊዜ ለስማችንን ታላቅ ክብር ሰጥተዋልና አሉት። ይህንንም ካሉትም በኋላ የብርሃን መጎናጸፊያን አጎናጽፈው የወርቅ ዘውድ አቀዳጁትና ዕዝራና ሄኖክም ኤልያስም በሕይወታቸው ካሉበት በተድላ ገነት አስቀመጡት። የተወደዳችሁ ወንድሞቼ ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያገቡን ዘንድ ስማቸውንም እናክብር፣ ከፍ ከፍ የምናደርጋቸው። ዳግመኛም አሸናፊ ለሚሆን ስማቸው እንገዛ። የእሳት ሰይፋቸውን መዝዘው ባሉ መላእክት እጅ ይጠብቁናልና ከድንገተኛ ሞት የሚሰውሩን ዘንድ ይቅርታቸውና ሀብት ረድኤታቸው ከወዳጆቻቸው ከሁላችን ሕዝበ ክርስቲያን የጥምቀት ልጆች ጋር ለዘላለሙ ይኑር አሜን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት በሁላችን ሕዝበ ክርስቲያን አድሮና ጸንቶ ይኑር። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነን ወባልሐንም ኩሉ እኩይ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ አበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን።